ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን እንደምን ዋላችሁ እንደየሀገር ሰዓት አቆጣጠራችሁ። እንግዲህ በዛሬው ዕለት ደግሞ እንደተለመደው ከፋኖ ጋር ውሎ በሚለው አምዳችን አንድ ከፍተኛ አመራር ይዤላችሁ ወደ እናንተ መጥቻለሁኝ። አርበኛው እንግዲህ በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ የፋይናንስ ኃላፊ ነው። አርበኛ በለጠ አዱኛ ይባላልኝ። እንግዲህ አርበኛው አጠቃላይ ሀገራዊና ወቅታዊ በሆኑ ጉዳዮች እንዲያውም አሁናዊ ሁኔታውን እየተደረገ ያለውን የፋኖ እንቅስቃሴ መሰረት አድርገን ጥያቄ ያነሳውለት አርበኛው እንግዲህ ለነዛ ጥያቄ ማብራሪያ እየሰጠን አብሮን ይቆያል። አድማጭ ተመልካቾቻችን አብራችሁን ስለምትቆዩ ከወዲሁ እጅግ አድርጌ አመሰግናለሁ። አርበኛ እንግዲህ ስላገኘው በጣም ደስ ብሎኛል። እንደምን ዋልክ? እግዚአብሔር ይመስገን። እንዴት አለሽ? እንዴት ሰነበትሽ? እህት ቀለብ ሁሉ ሰላም? እግዚአብሔር ይመስገን ደህና ነን። አርበኛ እንግዲህ ስላገኘው በድጋሜ ደስ ብሎኛል። እንግዲህ ጥያቄዎችን እያነሳው አንተ ጋር አብረን ቆይታ እናደርጋለን። አድማጭ ተመልካቾቻችን እንግዲህ ለሚነሱ ሀሳብ አስተያየቶችም እናንተ የራሳችሁን ሀሳብ አስተያየት ስለምትሰጡን ከወዲሁ እጅግ አድርጌ ያመሰግናለሁ። አርበኛ እንግዲህ የፋኖ ትግል አጠቃላይ የአማራ የህልውና ትግል ከጀመረ 3 ዓመት ሊሞላው የተወሰኑ ወራቶች ነው የቀሩትኝ። በእነዚህ ወራቶች የአማራ ፋኖ ከፍተኛ የሆነ ተጋድሎ እያደረገ ያለበት ሁኔታ አለ። ከተጋድሎ ጎን ለጎንም እንዲሁ እንግዲህ የፋኖ በባህሪው ከሰፈር አደረጃጀት ጀምሮ ዛሬ ላይ ከፍተኛ የሆነ ተጋድሎ አድርጋችሁ ተቋም መስርታችኋልና በዚህ ተቋም ውስጥ ከተሰባሰባችሁ ጊዜ ጀምሮም በጣም ከፍተኛ የሆነ ድሎች እየተደረጉ ያሉበት ሁኔታ አለ። ከዚህ ጋር ተያይዞ ደግሞ እንግዲህ አገዛዙ የአማራን ህዝብ በድሮንም በእግረኛ ጦሩም ከፍተኛ የሆነ ስቃይ ያደረገ ያለበት ሁኔታ አለ። ነገር ግን ያ ሳይገድበው አሁንም መሪ መሆን እፈልጋለሁ ብሎ እንግዲህ እንቅስቃሴ እያደረገ ያለበት ሁኔታ አለ። በተለይ ምርጫ አካሄዳለሁ ብሎ እንቅስቃሴ እያደረገበት ያለበት ሁኔታ ስላለ ከዚህ ጋር ተያይዞ የመጀመሪያ ጥያቄን እሱን አደርጋለሁ። አርበኛ እንግዲህ የመጀመሪያው ጥያቄ ምንድነው የሚለው አገዛዙ በመጪው ወር ምርጫ አደርጋለሁ እያለ ነው። ይሁን እንጂ 80% የአማራ ግዛቶች በፋኖ ቁጥጥር ናቸው። ይህን ያገዛዙን ቀቢጸ ተስፋ ፕሮፓጋንዳ እንዴት ታያለህ አርበኛ? አመሰግናለሁ ቀለብ። ይህን ጉዳይ እንደኔ ተስፋ ያለ መቁረጥ ነው የምለው። ምክንያቱም የተለመደውን ተረት ወሬና ውሸት 100% ተመርጫለሁ ለማለት ካልሆነ በስተቀር ቢቻል ጭራሽ 100% በሚባል ደረጃ እንደ እቅዳችንና እንደ ትግላችን 100% ይሄ ስርዓት እንገረስሳለን ብለን እናስባለን። ካልተቻለ ደግሞ ምርጫ ሊያካሂድ የሚችልበት ምንም አይነት ቁመናም የለውም፣ ሊያካሂድም አይችልም። ምክንያቱም ከዚህ በፊት ያው የተረት ወሬዎቹ ውሸት የተሞላበት ለህዝባችንም ሆነ አጠቃላይ ለሀገራችን በውሸት የምርጫዎችን በማጭበርበር የራሱን ድምጽ ወረቀት ላይ አስፍሮ በማስገባት 100% አሸንፊያለሁ እያለ ምናልባት ህዝቡም አምኖበትም ይሁን ሳያምንበት አብሮ ከጎኑ ተሰልፎ ስለቆየ ይህን ህዝብ እያጭበረበረና እየዋሸ ቆይቷል። አሁን ላይ ግን የአማራ ህዝብ ብሎም የኢትዮጵያ ህዝብ 80% በሚባል ደረጃ ይህን ስርዓት እየታገለ እና እየተቃወመ ስለሚገኝ ምንም አይነት ምርጫ የሚያካሂድበት ቁመና እንኖረው ነው መግለጽ እንፈልገው። እህት ቀለ እሺ አመሰግናለሁ አርበኛ። ትክክል ነው። እንግዲህ በተለያየ መንገድ የኢትዮጵያን ህዝብ ጠርንፎ ይዞ ያገዛዝ ለ7 ዓመት ደም እያፈሰሰ አንድ ጊዜ በትግራይ ህዝብ ላይ ሁለተኛም እንዲሁ እንግዲህ እንደምናየው በአማራ ህዝብ ላይ ከፍተኛ የሆነ ደም መፋሰስ ጦርነት አውጆ በህዝቡ ላይ ያደረገ ያለበት ሁኔታ አለ። ከዚህ ጋር ተያይዞ እንግዲህ የቅርብ ጊዜ ታሪክ ነው ማነሳው
ባለፈው የምርጫ ዘመኑ ጊዜ ትግራይ ላይ ከፍተኛ ጦርነት አውጆ ምርጫ አሸንፊያለሁ ብሎ እንደገና የ5 ዓመት የመሪነት ጊዜውን የወሰደበት ሁኔታ እናስታውሳለንና አሁንም ቢሆን በ2018 ጦርነት እንግዲህ የውስጥ ጦርነቶች አልፎ ቀጠናዊ ጦርነት ለማምጣት እየተንቀሳቀሰ ባለበት ሁኔታ ላይ እንደገና ደግሞ ምርጫ አድርጋለሁ ማለቱ ቅድም እንዳልከው አንተ በተለይ በአማራ ክልል ላይ እንግዲህ ምን አይነት ምርጫ ሊያስኬድ ይችላልኝ? ምክንያቱም ቅድም እንዳልኩት 80% በአጠቃላይ በፋኖ ትግል ነፃ የወጡ ከተሞች ናቸው። እነዚህ ነፃ የወጡ ከተሞች ደግሞ በፋኖ አስተዳደር ውስጥ ነው ያሉት። ማለት ህዝባዊ መሰረት መስረታችሁ ህዝብ እየተዳደረበት ወይም ህዝብ እየመራው ያለበት ወረዳ ስላለ ይህ ነገር ተጨባጭ እውነት አለ ወይ የሚል ነገር ነው አንስቼ የነበርኩትኝ። ከቅዠት የዘለለ ተግባራዊ የሆነ ምርጫ በአማራ ግዛት ላይ ሊያደርግ የሚችልበት እድል የለም በሚል ነው ማብራሪያውን የሰጠን። እንግዲህ ምናልባት እዚህ ጋር ተያይዞ እሱ እንግዲህ እንደሚለው ምርጫውንን በአማራ ክልል ላይ ያደርጋለሁ ብሎ የሚለው ምናልባት በአዴንነን ተመርኩዞ ምርጫውን አደርጋለሁ ብሎ ስለሚያስብ በአዴን እውነት ለመናገር አሁን በአማራ ክልል ላይ እግር ተክሎ እየተንቀሳቀሰ ነው ብለህ ማሰብ ትችላለህ አርበኛ? ምንም እግር ተክሎ የሚንቀሳቀስበትም ሆነ ምርጫ የሚያካሄድበት ምንም አይነት እድሉም አጋጣሚውም የለውም። ያው የተለመደ ውሸቶችን እየነዛ ህዝባችን ከፊሉን በመዋሸት ከፊሉን አስገድዶ በመግደልና በመግፋት በመድፋት ካልሆነ በስተቀር ምንም በተስተካከለ ሁኔታ ምርጫ ሊያካሄድበት የሚችል ምንም አይነት እድሉ የለውም። ምክንያቱም አብዛኞቹ ወረዳዎችም ሆነ ቀበሌዎች 80% በሚባል ደረጃ በፋኖ ቁጥጥር ስር ስለሆኑ በጭራሽ ሊያደርግም አይችልም። አደርጋለሁ ብሎም ካሰበም እንደማይሳካለት 100% እርግጠኛ ሆኜ ነው መናገሩን ፈልገው። በጣም ጥሩ እሺ፣ አመሰግናለሁ አርበኛ። ወደ ሁለተኛው ጥያቄ እሄዳለሁኝ። እንግዲህ በቅርቡ ፋኖ በርካታ የወረዳ ከተሞችን ተቆጣጥሮ ጊዜያዊ አስተዳደር ሰይሞ እያስተዳደረ መሆኑን እያየን ነው። በተለይ በደብረ ታቦር፣ በአርማጭሆ ማሰሮ ደንብ፣ በሻውራ፣ በጣቁሳ በአጠቃላይ ሰፊውን የከተማ ወረዳዎችም ቀበሌዎችንም አጠቃላይ ህዝባዊ አስተዳደር መስረታችሁ እየተንቀሳቀሳችሁ ያላችሁበት ሁኔታ እያየን ነውና እንዲያው በእነዚህ አካባቢዎች የህዝቡ አቀባበል ምን ይመስላል አርበኛ? መልካም። የህዝቡ አቀባበል በጣም ቆንጆ ነው። ምክንያቱም ከዚህ በፊት በፋኖ ላይ ይታዩ የነበሩ አንዳንድ ችግሮች ሙሉ በሙሉ በሚባል ደረጃ ቆመዋል ወይም ተስተካክለዋል። የነበሩት ችግሮች ምንድናቸው? ጫካ የነበረ የፋኖ ሰራዊታችን ከተማ ሲገባ የደስታ ጥይት ወደ ላይ የመተኮስ አጠቃላይ ሰራዊቱ ላይ የሚና መደበላለቅ ስለነበሩ አሁን ላይ ግን እነዚህ ችግሮች ተስተካክለዋል። በተስተካከለ ሁኔታ እየቀጠሉ ይገኛሉ። ማንኛውም ለማህበረሰቡ አገልግሎት የሚሰጡ ተቋማት ባንክ፣ ትምህርት፣ ጤና እና የመሳሰሉት ያለምንም ጣልቃ ገብነትና በተስተካከለ ሁኔታ አገልግሎት ማህበረሰባችን ለአማራ ህዝብ አጋዥ እና ደጋፊ መስሎ የሚታየው የሀገር መከላከያ ሰራዊት ነኝ ባዩ ገዳይ ቡድን ከፋኖ ጋር ገጥሞ በተሸነፈባቸው ቦታዎች ሁሉ እየተገደለ ንብረቱ እየወደመ እየተንገላታ ስለሆነ የቆየው የከተሞችን መያዝና ማሸነፍ ከውስን አፍቃሪ ብአዴንና አፍቃሪ ብልጽግናዎች ውጭ 95% በሚባል ደረጃ ህዝባችን ደስተኛ ነው፣ ከጎናችንም ቆሞ ይገኛል። ስለዚህ ያው ትግላችን በጥሩ ሁኔታ እየቀጠለ ነው። የተስተካከሉ ሂደቶች ዘርፈ ብዙ ሆነው እየቀጠሉ ነው ያሉትኝና ህዝባችንም ደስተኛ ነው። ብዙ አሉ የተባሉ ችግሮችን የማስተካከልና የመቅረፍ ሂደት ላይ ነው የምንገኘው። በጣም
ጥሩ ነው የህዝቡ አቀባበል ማለት ነው እንፈልገው። እሺ አርበኛ አመሰግናለሁ። እንዲያው ምናልባት እዚህ ጋር ተያያዥነት ያለው ጥያቄ ላነሳ ፈልጌ ነው። ምናልባት አገዛዙ እንግዲህ የፋኖን ምት መቋቋም ሲያቅተው በሰማይ ከፍተኛውን ድሮን እያዘነበ ህዝቡን ንጹሃንን እየገደለ ሀብት ንብረቱንም በተመሳሳይ እያወደመ እያቃጠለ ያለበት ሁኔታ አለ። ኢቭን በትናንትናው ዕለት እንኳን ጣቁሳ በፋኖ ተጋድሎ በፋኖ ቁጥጥር ስር ስትወድቅ 7 ድሮኖችን የጣለበት ሁኔታ አለ። ንጹሃንንም የበደለበት ሁኔታ አለና ምናልባት ይህንን ጥፋት የብአዴን ቅድም እንዳልከው ብአዴን አፍቃሪ ወይም ብልጽግና አፍቃሪ የሚዲያ ሰዎች የምንበላቸው አክቲቪስቶች የወደሙ ትምህርት ቤቶችን፣ ጤና ጣቢያዎችን፣ አጠቃላይ የህዝብ ተቋማትን መሰረት አድርገው ይህን ያወደመው ያቀጣለው አገዛዙ ሳይሆን የፋኖ ኃይሎች ናቸው እያሉ ፋኖን ሲኮንኑ ፋኖን ከህዝብ ለመነጠል ሲሞክሩ እንመለከታለንና እንዲያው ይሄ እውነታው ምንድነው? አንተ በተጨባጭ መሬት ላይ ስላለህ ህዝባዊ አስተዳደሩንም በተመሳሳይ እያዋቀራችሁ ስላላችሁ እንደዚህ አይነት አስተያየት ለሚሰጡ ኃይሎች ምን አይነት አስተያየት አለ አርበኛ? መልካም። አይ ህዝባችን ተገዶ ካልሆነ በስተቀር ተገዶ ካልሆነ የብልጽግናን ውሸትና ፕሮፓጋንዳ የሚቀበለው ካልሆነ በስተቀር እውነታውን ያውቃል። እውነታውን በደንብ አድርጎ ያውቃል። ፋኖ ወይም የፋኖ ሰራዊት አይደለም ንጹሃን ንብረትም ሆነ ቤት በአጠቃላይ ሊያቃጥል ወይም ሊያወድም ፊት ለፊት እየገደለው የማረከውን የጠላት ሰራዊት እንኳን እያበላ እያጠጣ እየተንከባከበ ጥሩ የቆሰለ ከሆነ ጥሩ ሕክምና እንዲደረግለት ከዛውጭ ለራሱ ጾም እየዋለ ለሰራዊቱ እየቆረሰ የሚያበላና የሚያጠጣ እንጂ እንደዚህ አይነት ጭካኔ የተሞላበት አረመናዊ ሂደት ምንም አይነት በፋኖ ላይ ታይቶም ተሰምቶም አይታወቅም። ስራዎቻችን እስካሁን ለ3 አመት ጫካ ላይ ስንታገል ያደረግናቸው ስራዎች ተማርከው በቆዩ ጠላቶቻችን ምስክርነት ተሰጥቶባቸው የታለፉ ጉዳዮች ናቸው። ስለዚህ አሁንም ቢሆን ህዝባችን ከኛ ጎን እንዲርቅ ከኛ ጎን እንዲሸሽ የውሸታቸውን እየቀበጠሩ ህዝባችን ሚሊሻ ምን በለው ፋኖ ወይም ሰላም አስከባሪ ያለም ማንኛውም ማህበረሰብ እያስገደዱ እያስገቡ እርስ በርሱ ከፋኖ ጋር የማባላትና የማዳከም ስራ ካልሆነ በስተቀር ህዝባችን እውነታውን ያውቃል። እነሱ ቢያወሩና ብዙ ነገር ቢቀበጥሩም ሊቀበላቸው እንደማይችል ላረጋግጥልሽ እወዳለሁ እህት ቀለ። አመሰግናለሁ አርበኛ። እውነት ነው። ሰሞኑን እንኳን በደብረ ታቦር ከተማ አካባቢ የብልጽግና ሰዎች ወይም ደግሞ የብአዴን ሰዎች እነ ደጀኔ ጥላሁንን የሚመስሉ ሰዎች የተወሰነ ህዝብ ሰብስበን እናወያያለን ብለው በጣሩት ሙከራ ህዝቡ ምስክርነቱን ሰጥቷልኝ። እነዚህ የህዝብ አገልግሎት የሚሰጡ ተቋማት የተቃጠሉትና የወደሙት በእናንተ በውስጥ በምትልኳቸው ሰዎች ነው ንብረታችን የወደመው፣ ንጹሃንም የተጨፈጨፉት። ይሄ ሁሉ ድሮን ሲወድቅ እናንተ አብራችሁ ተባብራችሁ አይደለም ወይ? ወደ 20 ድሮን እንግዲህ ደብረ ታቦር ላይ የወደቀበት ሁኔታ አለ። እናንተ ተባብራችሁ አይደላችሁም ወይ የገደላችሁን? ፋኖማ የተቃጠለውን ተቋም እንኳን ለማጥፋት ከኛ ጋር ሆኖ ሲሯሯጥ ባይናችን ተመልክተን ለምንድን ነው የምትዋሹን? ስንት ጊዜ ነው እየዋሻችሁ የምትገሉን? በሚል ድምጻቸውን ያሰሙ የደብረ ታቦር ህዝብ ወይም የጎንደር ህዝብ እንደነበረ ወይም እንደሰማን እናውቃለንና ትክክል ነው ያልከው ነገር አርበኛ። እነሱ ግን ሁልጊዜ በውሸት ህዝብን ይዘን እንቀጥላለን ብለው ያስባሉ። ነገር ግን መቋጫው ጊዜ እየደረሰ ያለ መሆኑን እንግዲህ እየተመለከትን ነው። አመሰግናለሁ። ወደ 3ኛው ጥያቄ አልፋለሁኝ አርበኛ። እንደ በላይ እዝ የፋይናንስ ኃላፊ እንደመሆን መጠን ለተቋሙ የጀርባ አጥንት ሊሆኑ የሚችሉ ተቋማትን ከመፍጠር አኳያ እንዲያው ምን አስባችኋል? በቅድ ደረጃ የያዛችሁትም ካለ ይህን እቅዳችሁ ተግባራዊ ይሆን ዘንድ ምን አይነት ስራዎችን ብንሰራ እየተሻለ ነው ብለህ ታስባለህ አርበኛ? መልካም። አይ እንደ ፋይናንስ መምሪያ ኃላፊነቴ ለተቋማችን አጋዥና የጀርባ አጥንት የሚሆነው የመጀመሪያው ፋይናንስ ነው። ፋይናንስ የሚሰበሰበው ደግሞ ማንኛውም የአማራ ህዝብ ወይም ደጋፊ
ከዚህ በፊት በነበረው በጎጥ በሰፈርና በአካባቢ ሳይሆን ቢቻል እንደ አንድ አማራ ወረድ ሲል ደግሞ እንደ ጎንደር እንደ ጎጃም እንደ ሸዋ እና እንደ ወሎ አንድ ሆኖ ሲቆምና ድጋፍ ሲያደርግ ነው ማን ነው ድርጅታችን መጠንከርም ትግላችንም በፍጥነት መቀጠልም የሚችለው። ከዛ ውጭ በተበታተነ መንገድ የሚደረጉ ድጋፎች ለትግላችን ጎታች ሆነው በመገኘታቸው ሊስተካከሉ ይገባል። ምክንያቱም አንድነት ኃይል ነው። አንድነት ብርታት ነው። አንድ ስንሆን ድጋፋችንም ድምጻችንም ትግላችንም ፈጣን ውጤት ያመጣል። አንድ ካልሆን ግን እንደምሳሌ አንዱን መጣል አንዱን ማንጠልጠል አካሄድ አለ። እኔ የከሌ አካባቢ አንድ የአማራ ፋኖ ሆኖ እያለ እኔ የከሌ አካባቢ ተወላጅ ስለሆንኩኝ እነከሌን ነው መደገፍ የምችለው፣ እኔ ደግሞ የዛኛው ማዶ ጎራ ሰው ስለሆንኩ እነከሌን ነው መደገፍ የምችለው የሚለው አባባል ከአሁኑ ሰዓት ጀምሮ እንዲቆም ጥሬን አስተላልፋለሁ። ምክንያቱም እየበተነን ነው። ይህ አይነት አካሄድ እየበተነን ነው፣ እያፈረሰን ነው። ለትግላችን በጣም ትልቁ ጎታች የሆነብን መንገድ ይሄን ነው። ስለዚህ በፍጥነት ሊስተካከል ይገባል። አገር ውስጥም ሆነ አገር ውጭ ያለ ደጋፊ ወገናችን አንድ ሆኖ በአንድ ድምጽና በአንድ መንገድ በአንድ መስመር ሊያግዝ ሊደግፍ ይገባል ማለት ነው የምፈልገው። እህት ቀለብ አመሰግናለሁ። እሺ አርበኛ አመሰግናለሁ። ዞሮ የፋይናንስ የአንድ ተቋም የጀርባ አጥንት ነው። እንግዲህ የተመሰረተ ተቋም አለ በህልውና ትግሉ ውስጥ ህልውና ትግሉ የወለደው በራሱ ከዚህ ጋር ተያይዞ ደግሞ የፋይናንስ ምንጩ ሊከፋፍለን በማይችል መንገድ አንድነትን መሰረት ባደረገ መንገድ ፋይናንሱ መሰራት አለበት የሚል ነው። እንደ ተቋማችሁም እንግዲህ ከፍተኛ የሆነ አቅዳችሁ በተለይ ጎንደር የልማት አካባቢም ስለሆነ በጣም ብዙ የፋይናንስ ምንጭ የሚገኝበትም አካባቢ ስለሆነ ከዛ አኳያም እንደ እዝም ከፍተኛ የሆነ ስራ ልሰሩ የምችሉበት እድል እንዳለ ነው እየነገርከን ያለ መሆንም ያለበት ይህ ነው። በጣም ጥሩ አርበኛ፣ እንግዲህ ሰፊ ማብራሪያ እየሰጠህን ነው። ምናልባት በመጨረሻ ለፋኖ ለመላው አማራ ህዝብና ለትግሉ ደጋፊ እንዲያው የምታስተላልፈው መልእክት ካለ አርበኛ? መልካም። ለፋኖም ሆነ ለደጋፊ ህዝባችን ማስተላልፈው መልእክት ምድር ላይ ከጠላት ጋር እየተዋደቀ ያለው ጀግናው ሰራዊታችንና ከሀገር ውጭም ሆናችሁ በዚህ በህቡ ለምትደግፉን የአማራ ወገኖቻችን እንዲሁም ኢትዮጵያውያን የድላችን ቀን ሩቅ አይደለም፣ ቅርብ ነው። በርቱ፣ እንበርታ። ይህን ገዳይ ሰዓት ለመጨረሻ ጊዜ ከጭንቅላታችን አውርደን ለመጣል በሐሳብም በገንዘብም በመረጃና እንዲሁም በትግል መተጋገዝ አለብን ማለት እፈልጋለሁ። እንዲሁ ለጀግናው የፋኖ ሰራዊታችን የማስተላልፈው የማህበረሰባችን ንብረቱ ደህንነቱ የሚገለገልበት ተቋም በተጠበቀ መልኩ የመኖርና ያለመኖር የህልውና ትግላችን በጠነከረና በበረታ መንገድ ልናስቀጥል ይገባል። ህዝባችን በአንድም በሌላም መንገድ አሲረውና ተደራጅተው በሚገድሉን አካላት ላይ ከኛ ይልቅ ታጥቀን ጫካ ከምንንቀሳቀሰው የፋኖ ሰራዊት ወይም የአማራ ተወላጆች ይልቅ ንጹሃኑ ማህበረሰባችን ላይ የጠላታችን የብልጽግና ሰራዊት ዘርፈ ብዙ ችግር እያደረሰበት እንግልት፣ ሞት፣ ስደት እያደረሰበት ስለሆነ እኛም ጠንክረን ከዚህ በፊት ከነበረው ሂደቶቻችን በፍጥነት
ያሉንን ችግሮች እያስተካከልን ለህዝባችን ልንደርስለት እና አለምታ ልንሆነው ይገባል ማለት ነው የምፈልገው። አመሰግናለሁ እህት ቀላ። እሺ አመሰግናለሁ አርበኛንም በጣም ደስ የሚል ነገር ነው መልእክት ያስተላልፍከው። ምክንያቱም የአማራ ህዝብ እንግዲህ በማንነቱ አማራ በመሆኑ ብቻ አማራነት ወንጀል ሆኖ እየተገደለ እየተፈናቀለ በጣም የዘር ጭፍጨፋ እየተደረገበት ያለበት ሁኔታ አለ። ለዚህ ዋስትና ሆኖ የወጣው ደግሞ ጀግናው የአማራ ፋኖ ነው። ይሄ ጀግና የአማራ ፋኖ ደግሞ እየቀለበሰ ይሄንን ያገዛዙን ጭፍጨፋ እየቀለበሰ ነገር ግን እሱ በድል ከፍ እያለ እየገሰገሰ እየመጣ ያለበት ሁኔታ ስላለ ይህን ሰራዊት ውጭ ያለው ወገን በሙሉ በገንዘብም በእውቀትም በመረጃም በሁሉም ነገር ከመደገፍ ሊቆጠብ አይገባም። ከዚህ በፊትም ይሄን ድጋፍ እያደረገ ነው ትግሉ እዚህ ደረጃ የደረሰው። አሁንም ይሄን ድጋፍ አንድነቱን በጠበቀ መንገድ ድጋፉ ይቀጥል ዘንድ የሚል ማሳሰቢያ ወይ መልእክትን ያስተላልፍከው አርበኛ እጅግ አድርጌ አመሰግናለሁ። እንግዲህ ያሉኝን ጥያቄዎችም በዚህ ሁኔታ ጨርሻለሁ ማለት ነው። ምናልባት አድማጭ ተመልካቾቻችን አርበኛ በለጠ አዱኛ ማን ነው ብላችሁ ለምትጠይቁ አርበኛ በለጠ አዱኛ ማለት ከዚህ በፊት ቀደም ብሎ እንግዲህ በህዋት አገዛዝ ጊዜም የታገለ በዚህ ትግሉም ምክንያት በቅሊንጦ በማዕከላዊ ድሮ ማዕከላዊ ተብሎ ከፍተኛ ግፍ ሲፈጸምበት በነበረው እስር ቤት ዋጋ የከፈለ የታሰረ የተደበደበ የተገረፈ ወንድማችን ነው። በተመሳሳይ በቃሊቲ እስር ቤትም በጣም ከፍተኛ ዋጋ የከፈለ ወንድማችን በሰላማዊ ትግሉም ከፍተኛ የሆነ ስራ ሲሰራ የነበረ ወንድማችን ነው። ነገር ግን ይህ የሰላማዊ ትግል የአማራን ህዝብ በደልና መከራ ሊቀለብስ ባለመቻሉ የትጥቅ ትግል በጣም አስፈላጊ ነው ብሎ የመጀመሪያውን ውሳኔ ወስኖ በወልቃይት ጠገዴ በአጠቃላይ በአርማጭሆ አካባቢ ከፍተኛ የሆነ እንቅስቃሴ ያደረገ ወጣቱን እያነቃ እያደራጀ ህዝባዊ ትግል የትጥቅ ትግል አስፈላጊ ነው በማለት ከፍተኛ የሆነ እንቅስቃሴ ያደረገ ወንድማችን ነው። አሁን ደግሞ በላይ እዝ ላይ እንግዲህ የፋይናንስ መምሪያ ኃላፊ ሆኖ ትግሉን እየመራ እየታገለና እያታገለ ያለ ወንድማችን ነው። እንግዲህ አርበኛ በለጠ አዱኛ ለዛሬ ያነሳዋቸውን ጥያቄዎች ስታብራራልን ስለቆየ ለአድማጭ ተመልካቾቻችንም ሐሳብ አስተያየት ስትሰጥ ስለቆየ እጅግ አድርጌ አመሰግናለሁ በአድማጭ ተመልካቾቻችን ስም። በሌላ ጊዜ በሌላ ጉዳይ እስክንገናኝ ድረስ ሰላም ሁን። እንዲሁም አድማጭ ተመልካቾቻችን በሌላ ጊዜ ሌላ ርዕሰ ጉዳይ ይዤው ስለምቀርብ እጅግ አድርጌ አመሰግናለሁ። በዛሬው ዕለት እንግዲህ የነበረን ቆይታ በዚሁ ተጠናቋል። ሰላም ሁን። ሰላም ዋሉ። አመሰግናለሁ። ሰላሙን ይጥቀለን። አሜን። ሰላም Mm-hmm.